ሰበር አስደንጋጭ ዜና ተሰምቷል። በአዲስ አበባ ፖሊስ አባሉ የተፈጸሙ ከባድ አካላዊ ጥቃት ከፍተኛ የህዝብ ቁጣ እንቀሰቀሰ። በአዲስ አበባ ከተማ የጸጥታ አካላት የሚወስዱት እርምጃ በርካቶችን እያስቆጣ ይገኛል። አሬ ሰው ልጅ እንደዛ አይመታም። ተው እየለመናችሁ። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው በአዲስ አበባ ከተማ እንግዲህ ዜጎች ላይ የሚወሰደው የፖሊሶች እርምጃ ብዙዎችን እያስቆጣ ይገኛል። አንድ ወጣት እንግዲህ በግፍ የደበደበው የሚያሳይ አንድ ቪዲዮ ወጥቷልና ምንድነው የተፈጠረው አብረን የምንመለከት ነው የሚሆነው። እንደዚሁ ነው በትግራይ በወጣቶች አፈሳ ጉዳይ ላይ አዲስ ነገርም አለ፣ እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? እስኪ መጀመሪያ ወደ ትግራይ ጉዳይ ከመሄዳችን በፊት የአዲስ አበባ ፖሊሶች እንግዲህ በዜጎች ላይ የሚወስዱት እርምጃ ብዙዎችን እያሰጋ ይገኛልና ከዚህ ቪዲዮ እንጀምር። በአዲስ አበባ ከተማ የጸጥታ አካላት የሚወስዱት እርምጃ በርካቶችን እያስቆጣ ይገኛል። በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ የተለቀቀው ማስረጃ እንደሚያሳየው አንድ የህግ አስከባሪ አባል በአንድ ግለሰብ ላይ የፈጸመው ከባድ አካላዊ ጥቃትና እንግልት ፍንትው አድርጎ ያሳያል። ይህ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። እንደምትመለከቱት በግልጽ እንደሚታየው ሰማያዊ የፖሊስ ዩኒፎርም የለበሰ አንድ አባል አንድን ግለሰብ በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ የልማት መንገድ ላይ ሲነዳው ይስተዋላል። ይህ የህግ አስከባሪው ጭካኔና ስልጣንን አላግባብ መጠቀም በርካታ ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎች እየገለጹ ይገኛሉ። ይህ ዜና እንግዲህ ሰሞኑ ሲዛወር የነበረ ዜና ነውና ቪዲዮ የትኛው ነው ካላችሁ አይ ቲንክ ይሄን ቪዲዮ ዩቲዩብ ማሳየት የሚፈቅድልኝ አይመስለኝም። ነገር ግን ለማየት ያክል ዝም ብለን እንመልከተው እስቲ። ቪዲዮንም አውርደም እንግዲህ ችግር የለውም ለማየት እንሞክር እስቲ ቪዲዮን። እንደምትመለከቱት እንግዲህ የኔ ጸጥታው ተከረ ሰው ነው እንደዚህ የሚደበደበውና በጣም ነው የሚያሳዝነው። ይሄ ቪዲዮ ወጥቶ እንግዲህ ብዙዎችን ሲያናገር ነበር። በነገራችን ላይ ይሄ ቪዲዮ ብቻውን ብዙዎችን ሊያናገር አይችልም። የአዲስ አበባ ፖሊሶች ከዚህ በፊትም በሁሉንም አይደለም ስራቸውን በትክክል የሚሰሩ ከህጉ በላይ ለዜጎች የሚሰሩ አሉ። ምክንያቱም አሁን ላይ ኢትዮጵያ ህግ ለዜጎች የሚሰራ አይደለም፣ ለአንዳንድ ሰዎች ነው የሚሰራው፣ ለባለሀብቶች ለባለስልጣናት እንጂ ለዜጎቹ የሚቆረቁ አይደለም ህጋችን እንደሚታወቀውና ይሄንም አውቆ ለዜጎች የሚሰሩ ፖሊሶች እንዳሉ እናም ሁላችንም እናውቀዋለን። በዛው ልክ በዚህ መንገድ የግፍ ተግባር የሚፈጽሙ አሉና በጣም አሳፋኝ ነው የተመለከተ የምንገኘው። ይሄንም ተመልከቱ። አሬ ሰው ልጅ እንደዛ አይመታም። ተው እየለመናችሁ። አሬ ሰው ልጅ እንደዛ አይመታም። ተው አረ አስተምሩት ስለ እግዚአብሔር ብላችሁ ተው። በጣም ነው የሚያሳፍረው። እንግዲህ ይሄ ሁላ ፖሊስ በዚህ መንገድ የሚደበድበው አንድን ወጣት ነው። ይሄ ሁላ ፖሊስም ሽጉጥ ያወጣው አንድ ወጣት ላይ ነውና ግራ ይገባቸዋል። አንዳንድ ጊዜ ሲጀምር ሰው በዜጎች ለምንድነው በዚህ ልክ ፖሊስን የሚፈሩት? በዚህ ልክ እናንተ ስትይዟቸው ገና የሚፈራገው ለምንድነው ከተባለ የምታደርሱባቸውን ጭካኔ ቀድሞ ስለሚያውቁ ነው። እና እሱን ስለሚያውቁ ነው የሚፈሯችሁ እንጂ በትክክል ህጉን ለመፈጸም ቢሆን ኖሮ እንደዚህ አይፈሯችሁም ነበር። እናንተም በትክክል ህጉን መፈጸም ስለማትችሉ ገና ከጀምሩ ብዙ ጊዜ እንደምናገረው ፖሊስ ህግ ፈጻሚ አይደለም። ባይዘው እኔ ኢትዮጵያ ውስጥ ያለ ህግ እግዚአብሔር ይወቀው ለማን እንደሚሰራ መቼ እንደሚተገበር እግዚአብሔር ይወቀው። ፖሊስ ህግ ፈጻሚ ሆኖ አያውቅም። ህግ ነው የምታስፈጽሙት እንጂ እናንተ ፈጻሚ አይደላችሁ፣ ደብዳቤ አይደላችሁም። እናንተ ሌባ ይዛችሁ ለፍርድ ቤት ማቅረብ እናንተ ስራ እንጂ ሌባን መደብደብ የፖሊስ ስራ አይደለም ገና ከጀምሩ። እኔ ኬስ እንደመጣ እግዚአብሔር ይወቀው። በዚህ መንገድ እንግዲህ አንድ ወጣት ሲደበደብ የሚያሳይ ቪዲዮ ወጥቶ ብዙዎችን ሲያናግር ነበር። ይሄ ብቻ አይደለም ባይዘው እነዚህን ተመልከቷቸው።
እንደምትመለከቱ ነው እንግዲህ እና ዜጎች ለምንድነው በዚህ ልክ ፖሊስን የሚፈሩት? ለምንድነው በዚህ ልክ ለፖሊሶች ወይ ደግሞ ለጸጥታ አካላት እሺ ብሎ የማይንቀሳቀሱ ከተባለ ከተንቀሳቀሱ በኋላ የሚደርስባቸው ችግር ስለሚያውቁ በቃ እዚሁ ጋር ግደሉኝ ብሎ እስከመናገር ይደርሳሉና እንደዚህ ነገሮች የተመለከትን ነው የምንገኘው። ይሄም እንግዲህ ብዙዎችን እያስቆጣ ይገኛል። ሰበር አስደንጋጭ ዜና ተሰምቷል። በአዲስ አበባ ፖሊስ አባሉ የተፈጸሙ ከባድ አካላዊ ጥቃት ከፍተኛ የህዝብ ቁጣ እንቀሰቀሰ። ከላይ በቪዲዮ ላይ እንደምታዩት አንድ የህግ አስከባሪ አባል በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ ቦታ እየጎተተው የፈጸመው ጥቃት ብዙዎቹን አስቆጥቷል። በአዲስ አበባ ከተማ ውስጥ አንድ የህግ አስከባሪ አባል በዚህ ላይ የፈጸመውን ከባድ አካላዊ ጥቃትና እንግልት የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ከፍተኛ የህዝብ ቁጣ ተቀስቅሷል። ይህ የህግ አስከባሪው ጭካኔና የስልጣን አላግባብ አጠቃቀም በርካታ የዲጂታል ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎቹ እየገለጹ ይገኛሉ። ህግን የማስከበር ኃላፊነት ያለባቸው አካላት ተጠርጣሪዎችን በቁጥጥር ስር በሚያውሉበት ወቅት በህጋዊና ሰብአዊ አሰራር መመራት እንደሚገባቸው የሚገልጹት ገለልተኛ ወገኖች እንዲህ አይነቱ የአደባባይ ድብደባ በህዝብና በፖሊስ መካከል ያለውን አመኔታ ክፉኛ እንደሚጎዳና እንደሚሸረሽረው ያሰመሩበት በመሆኑ የአዲስ አበባ ፖሊስ ኮሚሽን በጥቃቱ ላይ የፈጸመውን ጥቃት ያደረሰውን በቀጣይ ተሳትፎ የፖሊስ አባል በአስቸኳይ ለይቶ በህግ እንዲጠየቅና በአግባብ ለህዝብ ግልጽ ማብራሪያ እንዲሰጥበት ጠይቋል። እኔ እንጃ የአዲስ አበባ ፖሊስም ለዚህ ጉዳይ ምላሽ ይሰጣል ብዬ አላስብም፣ ወይ ደግሞ ኃላፊዎቹ ለዚህ ጉዳይ ምላሽ ይሰጣሉ ብዬ አላስብም። ምክንያቱም ከዚህ በፊት ሽሮ ሜዳ አካባቢ ነው አንድን ወጣት በአራት ጥይት ፖሊስ ጣቢያ ፊት ለፊት ደብድበው የገደለውን ፖሊስ ምን አደረጉት? ምንም የሰማ ነገር የለም። ተያዘም አልተሰማም፣ የተገባም አልተሰማም፣ ፍርድም የሰማ ነገር የለም። በቃ ተራገበ ለአንድ ሁለት ቀን ከተረሳና ይሄም እንደዛ ነው የሚሆነው። ይሄ ነገር በዚሁ የሚቀጥል ከሆነ ግን ወደ ትልቅ እልቂት ነው የሚመራው። እንደዚሁም ደግሞ የፖሊሶች ስም እያጠፉ ነው የሚሄዱት እንደዚህ አይነት ሰዎችና በጊዜው መቃት አለባቸው። በጊዜው ከዚህ ተግባራቸው ኃይል ይባሉ ይገባል ብዬ አስባለሁ። ይሄን ነገር የሚያደርጉ ስርዓት ያላቸው ለህዝብ የሚሰሩትን የመንግስትንም ስራ ታምኖ የሚሰሩትን ፖሊሶች እያወሩ ነው የሚገኙት። ይሄ የፖሊስ ስነ ምግባር አይደለም። ይሄ አሁን ላይ ፖሊሶችን ካያችሁ መንገድ ላይ ቆመው መኪና አጥተው እጃቸውን እያነሱ ትመለከታላችሁ። ማንም አያቆምላቸውም። በእንደነዚህ አይነቶች የተነሳ ነው። በስርዓት የሚሰሩ በጠዋት ወጥተው እንቅልፋቸውን አጥተው በጠዋት ወጥተው ህዝቡን ለመጠበቅ የሚሰሩ ፖሊሶች የጸጥታ አካላት መንገድ ላይ ቆመው መኪና ይጠብቃሉ። ማንም አያቆምላቸው። ለምን ከተባለ እንደዚህ አይነቶቹ ስላሉ እነዚህ ስለሚያስቡ ነውና ብዙ ጊዜ ደግሞ በሰው አእምሮ ውስጥ የሚቀመጠው ኔጌቲቭ ነገር ነው እንጂ ፖዚቲቭ ነገሮች አያስታውስም። ስለዚህ በተቻለ አቅም እንደዚህ አይነት ኔጌቲቭ ነገር በሰው ውስጥ እንዲቀመጥ የሚያደርጉ ሰዎችን ወይ ደግሞ ተካላትን መንግስት የሚመለከተው አካል ካለ እንግዲህ አላቅም ነው ካለም የሚመለከተው አካል እርምጃ ቢወስድ እና ነገር ቢያስቆም መልካም ነው ብያስባለሁ። ይሄ እንደ ሀገርም የሚያዋርድ ነው። ያሁን ሚዲያ ነው ፖስት የተደረገው። ሚዲያ ደግሞ የያዘው ነገር አይለቅም፣ ለዓለም የሚዳረስ ነገር ነውና የፖሊሶችን ስም የሚያጠፋ ነገር ስለሆነ እባካችሁን እንደዚህ አይነት ተግባር የሰማራችሁ እንዴት አድርጋችሁ መስራት እንዳለባችሁ ማታውቁ ተቆጠቡ፣ ከዚህ ድርጊታችሁ ተመለሱ። የሚመለከታችሁ አካላትም እንግዲህ ይሄን ነገር ኃይል ማለት ጊዜ ባትወስዱ መልካም ነው ብዬ አስባለሁ። እናንተም በዚህ ጉዳይ ሀሳባችሁን አስቀምጡ። ንክስ የምንመለከተው እንግዲህ የትግራይን ጉዳይ ባለፈው አይተን ነበር። በትግራይ የተፈጠረ የሚገኘው ነገርና ለማስታወስ ያክል ብሩክን ስሙት። ወጣቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ
ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶችም መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁም ሰላምን አምጡልን ማለት እፈልጋለሁ። ይህን እንግዲህ ባለፈው አይተን ነበርና እናቶች እንግዲህ እዚያ እንደምትመለከቱት እዚያ የምትመለከቱት እንግዲህ እናቶች ልጆቻቸው እየታፈሱባቸው እነሱን ለማስቆም ያላቸው መሳሪያ ድንጋይ ነበር። እሱን ተጠቅመው እንግዲህ ልጆቻቸውን ለማስቆም ሲሞክሩ እያየን ነበርና በዚህ ጉዳይ ላይ መንግስት የሰጠው ምላሽ አለ የሚለው ስንመለከት ምንም የለም። መንግስት እስቲ ልማት ላይ ነው የሚገኘው። ወንድማችን የሰሙት አባት ልጆች ሲታመምበት ቆይ አንዴ ቤቴን ላስቀባውና አይለውም። ምን ማድረግ እንዳለበት ያውቃል። እንዲህ በተመሳሳይ ልጆቹ ሲራቡበት አንድ እንግዶች ሲመጡ እንዳይደብራችሁ መጀመሪያ ቴሌቪዥን ልግዛ አይደል? ምን ማድረግ እንዳለበት ያውቃል። እኛ ሀገር ሻምበል ከልጆቼ እንግዶቼ ብሎ ጨክኗል። ልጆቹን ከማጥገብ ይልቅ ቤቱን ማሳመር ላይ ተነስቷል። ህይወታቸውን እንደመቀየር ቅድሚያ ለእንግዶቼ ብሎ ጨክኗል። ያው በራሳችን እርስ በርስ ተባብረን ካልተመጋገብን ሻምበል እንዲው ጨክኖብናል። ራሳችን ጠብቁ። እንግዲህና አሁን ላይ ኢትዮጵያ ውስጥ የሚገኝ ነገር ይሄ ነው። መሪዎች ወይ ደግሞ የሚመለከታቸው አካላት ያሉበት ዓለም ሌላ ነው። እኛን አያውቁንም። ራሱ እኛ ያለንበት ዓለም ደግሞ ሌላ ነው እና በተቻለ አቅም እንግዲህ እርስ በርስ መታበር ነው ያለው አማራጭ እያስባለው ወንድማችን እንዳለው አዶናይን ስሞት በዚህ ጉዳይ ላይ ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ። ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል።
ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞችን ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ታንኪዩ በጣም እንግዲህ የወጣቱ ሀሳብ ይሄ ነው እና ባለፈው ለማየት ሞክረን ነበረ። እኔ ሞኝ ምንድነው ብልጥ ከሰው ይማራል፣ ሞኝ ደግሞ ራሱ የደርሰበትም አይማርም። እና በትግራይ ውጊያ ከዚህ እንደተናገርኩት እንግዲህ ከ800 ሺህ ሰው በላይ ሞቶበታል፣ ወይ ደግሞ ከዛም በላይ ሚሊዮን ሰው ነው ያለቀው። እንግዲህ እኔ አንድ ጥናት ላይ እንዳየሁት ከ800 ሺህ ሰው በላይ ከዚህም ከዛም እንደሞተ ነው ያለኝ መረጃ የሚያሳየው። ባለኝ ጥናት መሰረት 800 ሺህ ሰው ያገድሉ ሰዎች ዛሬ ሀገር እየመሩ ይገኛሉ። በዛ በኩል ነው ሲያዋጋ የነበረ ሰው ነበረ፣ በዚህም በኩል ነው ሲያዋጋ የነበረ መሪ ነበረ። እነዚህ ሁለቱ ሰዎች ላይ ተገናኝተው ታርቀው የሆነ ድርድር አድርገው ሀገር እየመሩ ይገኛሉ። በአንድ ሳህን ነው የሉት፣ አንድ ላይ ነው የሚራመዱት፣ አንድ ቦታ ነው የሚቀመጡት፣ ሀገር እየመሩ ይገኛሉ። መሀል ላይ የሞተው 800 ሺህ ሰው ግን በቃ ምንም ደሙ ከንቱ ነው የቀረው። ማንም አላተረፈም። ትግራይም አላተረፈችም፣ ባለፈው ጦርነት ኢትዮጵያ አላተረፈችም። አሁንም እሱን ታሪክ እንርገመው የሚሉ እኔ ምን አይነት በሰው ደም ሰው እንደዚህ መታጠብ እንደሚፈልግ አላውቅም።
እግዚአብሔር ይወቀውና እሱን ታሪክ ይደገም ብሎ የተነሱ ሰዎች አሉና በተቻለ አቅም ህዝቡ ይነቃ ነው። ለዛም ነው እንግዲህ አሁን አናረገውም አይመለከተንም እኛ ባለፈው የሁላ ሰው ገበርን ምንም ጥቅም አላገኘንም ብሎ የትግራይ ወጣት እንግዲህ አንፈልግም ውጊያ ሲል በግዳጅ የታፈሰ እንደሆነ አይተናል በቪዲዮ ቅድም እንዳሳየዋችሁና አሁንም ቢሆን በቻለ አቅም እንግዲህ የመላው ኢትዮጵያ ህዝብ ከነሱ ጎን ሊቆም ይገባል ብዬ አስባለሁ። ያው ነግበኔ ነው ዛሬ በትግራይ የሚደረገው ነገር ነገ ወደ ኦሮሚያ ይሄዳል፣ ወደ አማራ ክልል ይሄዳል። ስቲልም አለ አማራ ክልል እንደምናውቀው ኦሮሚያም ክልል እንደዛው ነው፣ ሁሉም ቦታ እንዳለ ነውና ነገ ወደ አራቱም አቅጣጫ መዳረሱ አይቀርምና ዝም ባል የለበትም ይሄ ነገር። ኃይል ይባል ይገባል፣ የሚመለከተውም አካል ሁሉም ነገር ይደርሳል። ስቴፕ ባይ ስቴፕ ነው የሚሆነው ሁሉም ነገር እና ህዝባችሁን ተመልከቱ፣ ህዝብ ያለበት ላይ ተመልከቱ። ህዝቡ ላይ ጫና ከማድረግ ውጭ ህዝቡ ላይ ጫና አለበትን ጫና ያለበት ከመጨመር ባሻገር ሰላሙን ብሰጡት መልካም ነው ብዬ አስባለሁ። እናንተም እናንተን አሳውቁልን እባካችሁ እባካችሁ። እሺ አንዴ ተፈጥሯል። አንዴ ከዚህ በፊት የነበሩን ማጣት ማንፈልጋቸው ከኛ ጋር ዘላለም አለማቸው ቢኖሩ ምኞታችን የሆነ አብሮ አደጎቻችንን እህትና ወንድሞቻችንን አምናተናል እና ገና ቁስል እኮ አልደረቀም። ገና ልጅ ሆኖ ገና መቦረቅ፣ መጫወት፣ መዝለል ባለበት ሰዓት ነው ኃላፊነት የሚባል ነገር ተሸክሞ ያለ እድሜ የሚኖረው እና መተው ስራ ተው አዲስ አበባ ውስጥ ብርም ስራም አጥተው ገላቸውን ሽጠው የሚኖሩ አብሮ አደጎቻችን ጓደኞቻችን አሉ። ብቻ ሁሉም ደልቶት አይደለም ከሀገሩ ካደገበት ቦታ ተነጥሎ የሚኖረው እና እባካችሁ ለሚመለከተው አካል አድርሱልን። እባካችሁ እኛ የትግራይ ወጣቶች በዚህ ሰዓት ሰላም ነው የምንፈልገው። ሰላም እና ሰላም አንድነታችንን ነው የምንፈልገው። በዚህ ሰዓት እኛ መሞት ከቤተሰቦቻችን መለየት አንፈልግም እና መቀሌ ውስጥ እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን አሉ። እና እባካችሁ ለሚመለከተው አካል አድርሱልን። ይቅርታ እና እባካችሁ ለሚመለከተው አካል ለዲያስፖራውያን ከምን ጊዜም በላይ ወጣት ፈልጉናላችሁ። ከምን ጊዜም በላይ ድጋፋችሁን እንፈልጋለን። እባካችሁ ኢትዮጵያውያን ቲክቶከሮች የትግራይን እንባ የትግራይን እናት እንባ አብሱ። እባካችሁ በዚህ ሰዓት ዋር የሚባል ነገር ጦርነት የሚባል ነገር መስማት አንፈልግም። እኛ የምንፈልገው አንድነታችንን ነው። እባካችሁ እህቶቻችን ወንድሞቻችን ሳይፈልጉ ወደ ጦርነት እያስገቧቸው ነው። ዛሬ ጠዋት በባስ እየተገፈፉ ያለ ፍላጎታቸው ሲወስዷቸው ነበርና እባካችሁ ድምፅ ሁኑን። እባካችሁ እየለመናችሁ ነው። እባካችሁ ድምፅ ሁኑን። ቲክቶከሮች፣ ዩቲዩበሮች እባካችሁ የትግራይን እናት እንባ አብሱልን። አስፋልት ዳር ሆና ልጇን ከዓይኗ ከቅፏ ወስደው መንጭቀው ወስደው
ባስ ውስጥ ሲከቱት አስፋልት ላይ ሆና ጭንቅላቷን ይዛ ስታለቅስ አይታችኋል። እና እባካችሁ ለሚመለከተው አካል አድርሱልን። ደክሞናል። ደልቶን አይደለም የምንኖረው እዚህ ጋር እና ወጥተው ሜዳ ላይ ወጥተው ሲዋጉ የምታዩቸው ሰዎች እንዳለ ተገደው እንጂ ወደው አይደለም የገቡት። ሰላም ፈልገው ቁጭ ብለው ሀገራችንን ወላጆቻችንን ትተን አንሄድም ብለው አቅም የሌላቸው አቅም የለንም ኦልሬዲ ወጥተናል እኮ ግን አቅም የሌላቸው ወላጆቻቸውን ቴኬር ለማድረግ ቁጭ ያሉ ሰዎችን ነው እየወሰዷቸው ያሉትና እባካችሁ ድምጻችንን ለቅሷችንን ስሙ። በእግዚአብሔር እለምናችኋለሁ። እንዳለ ኢትዮጵያውያን ዲክታተሮች እባካችሁ መገፋፋታችን ይቅር፣ ዘረኝነታችንን ይቅር፣ ጥላቻችን ወደ ጎን እናርግና ለሰላም እንዘምር። እባካችሁ በመብራን ስም ልለምናችሁ። ኤንዌስ ቪዲዮአችን የሳ በቀጣይ ቪዲዮ እንግዲህ አዲስ ነገር ካለ ይዤላችሁ መቅረብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር አምላካችን ጋር ሰላም ያድርግልን። ቸር ቆዩልኝ።